እያየሁት ያንተ ነህ እያለኝ እኔ ነው እያልኩት ሰለሞን የሥራህን ስትል አልፈን ቀጥ ብሎ ቤት ይምጣ ቤት የመጣውን እንካ አለው መድኃኒዓለም ኖ አለ የኔ ልጅ። እቺን ቪዲዮ ተከታትለን እንመለሳለን። የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው የሌባ ሊግ። አርሰናል ደጋፊዎች ዛሬ ላስቸግራችሁ ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት፣ እንዲሁም ደግሞ ፎሎ እያደረጋችሁ እቺኛውን ቪዲዮ ተከታትለን እንመለስ። ያሳያችሁን ቪዲዮ በቫር እንኳን ሲታይ ያልተመለከትኩትም ነበረ። እዚህ ጋር እንደምትመለከቱት እጁን ከያዘው ተጫዋች በተጨማሪ ከጀርባ ደግሞ አንድ ተጫዋች የዴቪድ ራያን ቲሸርት በደንብ ሲጎትተው እየተመለከትን ነበረ። እንግዲህ እንዴት ተመልክቶት እንደሆነ አላውቅም። ነገር ግን በዛሬው ጨዋታ ላይ ዳኞቹ እንደወሰኑት ትክክለኛ ውሳኔ በዚህ ውድድር ዓመት ተወስኗል ብዬ አላስብም። አርሰናል ዋንጫ እንዲበላ የተደረገ ነገር አይደለም። ዌስትሃምም እንዲወርድ ተፈልጎ የተደረገ ነገር አይደለም። ትክክለኛ ውሳኔ ስለሆነ ነው የተወሰነው። ለማንኛውም ስለዚህኛው አጋጣሚ ብዙ ኤክስፕሌን ማድረግ አለብን ብዬ አላስብም። እናንተ የምትጨምሩት ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። አርሰናል 1 ዌስትሃም 0 የተረዳናችሁ 5 ነገሮች ይህን ቪዲዮ 50 ጊዜ ኮፒ ሊንክ አድርገውና ማለት የመጀመሪያው ምድር ይቅር አይለኝ ስሙንስ ባልጠራው ዛሬ ይለይ ነበር ራያ አሞሮ በልልኝ አንተ ያንኮስ ይወጣል። ይሄ ሴቭ ማለት ነው። ይሄ ሴቭ ማለት ፕሪሚየር ሊግ ሂስትሪ ላይ የሚቀር ነው። ዛሬ ጨዋታ አይደለም፣ በዚህ ዓመት አይደለም፣ የፕሪሚየር ሊግ ታሪክ ላይ የሚቀር ሴቭ ነው። ይሄ ሴቭ በዚህ ዓመት ፈቃሪነት ዋንጫው የምናሳካው ከሆነ ማለት ነው በጣም አውትስታንዲንግ የሆነ ፐርፎርማንስ ያለዚህ ኳስ ፕሪሚየር ሊግ የለም። ምንም ጎል ዛሬ ያገባነው ጎል ምንም ዜሮ እንዳለ ሙሉ ዓመት የመጣነው መንገድ ዜሮ። እንቁላል ትችላለህ ማርያምን ጀግና በረኛው። ሁለተኛ የተረዳ ነው ሜክ ዩር አፖሎጂስ ላውደር ዛን ዲስሪስፔክት ብሏል። ናይን ዩናይትድ ጀለስ ማለት ነው፣ አምበሌ ማለት ነው። ዛሬ ማለት ጨዋታውን ሲንግል ሃንድሊ ነው የቀየረው። ሲንግል ሃንድሊ ይጠቀማቸው የነበሩት ስሩ ቦሎች አይታችሁ ከዛ በፊት ራሱ ጎሉ ከመቆጠሩ በፊት የነበሩት ለሀቨርት ሲወጣ የነበረው ማዶ የኪሳ ሲወጣ የነበረው ፍሩ ቦል አይታል። በስርዓት በቃ ቅመሚያንስ ሁሌ እንደዚህ ሁሌ እንዲምትጫወች መቤቴ አንዴ ነው ፊቴን ማራዞርብሽ። በተአምር አሲስት አድርገው ጎሉ ሲገባ ተንበርክካ ስጨፍር አይታታል። አንበል አይታል። እመቤቴን ጀግና እኮ ነሽ እኮ አንቺ ትችያለሽ ማለት ሶስተኛ የተረዳ ነው። እኔን የምታውቁኝ ማለት ነው በአርቴታ ሳይድ እንጂ ከአርቴታ ተቃራኒ ካለው ሳይድ እንዳልኩኝ ታውቃላችሁ። ማለት ዛሬ ራይስን ራይት ባክ ላይ ካረገው በኋላ ዋይት ከወጣ በኋላ ማለት ነው እረፍት ላይ ልክ ስንወጣ ከመዋዚም ጋር ከፍጼም ጋር እያወራን ነበር ላይቭ ላይ። አርቴታ ማለት ነው በቃ ከማንም በላይ ወይ ደግሞ ለዙቢሜንዲ ምናምን ነገር ካለው ክብር ወይ ከሚሰጠው ውለታ በላይ እኛና ዋንጫው ያስፈልገዋል። ወይም ደግሞ ይሄ ደጋፊ 22 ዓመት የደከመው የታመመው ያስፈልገዋል በተአምር በቃ ዙቢሜንዲ ነው መልሶ ማስወጣት ያለበት እያልን ነበር ማለት ነው። ምክንያቱም ያለዛ ጨዋታው አይሆንም ነበር። ሰከንድ ሃፍ ይዞት ገባ። ነገር ግን ኮንትሮል ነበር ወይ ደግሞ ዌስትሃሞች አላጠቁንም። መልሶ ማስወጣቱ ትልቅ ስራ ማርያምን ዛሬ መልሶ ሳያስወጣ አርሰናል አሸንፎ ራሱ ቢሆን ቪዲዮ ሰራ ነበር አርቴታ ላይ ክርስቶስን ነው እያልኩኝ ነበር። እረፍት ላይ ላይቭን እያያችሁ የነበራችሁ ሰዎች ካላችሁ ጥፋቱን አስተካክሏል መልሶ። ከዛ በኋላ ደግሞ ያስገባችሁ ኦዴጋርድም ሃቨርትዝም ጨዋታው እንዲቀየሩ መሰረታዊ ስለነበሩ ጎበዝ ነው ትችላለህ፣ አስተካክሏል። አራተኛ የተረዳ ክለባችን ኢምፖርታንት ጎል የሚያስፈልገው ሰዓት ላይ ማለት ነው ሊያንድሮ ትሮሳርድ ሁሉ ጊዜ ይገኛል። በዚህ አመት 25-26 ተብሎ 2026 ጃንዋሪ ካልጀምሮ አንድ ጎል አላስቆጠረም ለክለባችን። ያስቆጠረው ግን ማለት ከዚህ በፊት 10-11 ጎል ቢያገባልን ካለው ጥቅም በላይ ነው። ይሄ አንድ ጎል ያስቆጠረልን አንድ ጎል ትችላለህ። ሞመንትስ ፕሌይ ይላል። አምስተኛ ነው የመጨረሻ የተረዳ ነው ማንቸስተር ሲቲን በ5 ነጥብ መራቅ ይችላል። አውሮፓላስ የልጅነቴ ባለፈው አስደስተሽኛል የመጀመሪያውን ጨዋታ። አሁንም አላዳምጣችሁም። በጣም ነው ማምናችሁ። እናንተ ባታሸንፉ ችግር የለውም በበርንሊ እያደረግን እንመጣለን። ፎሎ ኮፒ ሊንክ ሼር እያደረጋችሁ የማቻቸው አንተ ገደልከን ቫር ቀበረን እንዴት ነው የተሳተልኝ? እኔ ወድቤ ቋጽ ስለዚህ ይርዳው ጤና ያገባውም እንዴ ማርዬ አንተ በመድኃኒዓለም በበረከት ይሳት። እኔ ሌላ ምንም ይሳት። ይሄ ከዚህ ጋር ትስታለህ ከዚህ ጋር ከፍለዋል ተከፍሏል። ያስታውቃል ፊት እንዴ ይሄን እንዴት አባት ሰጣል። ተከፍሏል፣ ግልጽ ነው ተከፍሏል። አናት ይከፈልና
አሁን ምን አማራጭ አለ? ደግሞ አሁን ቲክቶክ እያየው በቃ አገር ሰው ዳኛ እየተበጠበጠ ስለነበረ ያው ብዙ ቪዲዮውን ሰው ያላየውም እንጂ ያላየውም ይሆናል ምናልባት ጨዋታውን እንጂ እንደዚህ አንቆት በረኛው አይደለም ፋውል የሰራው በነገር ከኋላ እንደዚህ አንቆት ፋውል ላይ አሰጥ ነው እንዴ? ባይሆን ማቲያስ ፈርናንዴዝን አንረሳለትም ወይ ተከፍሎት ነው ያ ኳስ ነው ማቲያስ ፈርናንዴዝ ነው በወያላ የሚያስጨፍርብን እንጂ በስማ ደግሞ የገባበት ደቂቃ ምናምን ነው እንጂ የሚያናደው ዳኛው ምንም አልሰራ። ሜቢ የኮንሲስተንሲ ጥያቄ ሌላ ጎል እንደዚህ ሳይሻር ቀርቶ ይሄኛው ለምን አልተሻረም ምናምን እንጂ በትክክል ካየነው በትክክል ነው። በቃ ተንጠለጠለበት እኮ በረኛ ላይ እንደዚህ መንጠልጠል አይቻልም። ግን ተስፋ እንዳቆርጡ ጋይስ እስከ መጨረሻው ነው የምንቋጠረው እስከ እንዲህ ዋንጫውን እስኪያነሱ ድረስ ማለት ነው። ቋጠሯችን መቀጠል አለበት ማለት ነው። የአርሰናል ደጋፊዎች ግን ያው እየነበረኝ ኮንግራ የዛሬው በጣም በቃ ጣፋጭ ማንቼ ቢሆን ያሰብኩት እንደዚህ ለዋንጫ መጨረሻ ደርሶ እንደዚህ 80 ላይ አግብቶ ከዛ ደግሞ 90 ምናምን ላይ ገብቶበት ቫር መሻር ማለት ዛሬ በዱዓም በጸሎትም በምንድን ነው የሚባለው በስለትም ነው ያሸነፋችሁት። ግን በጣም ነው የሚያናደው። ይሁን ወይኔ ዌስትሃም እንደዚህ ይደረጋል በመዳና እንደዛሬ ደግሞ የተኮላሸ ቋጠሮ አይቻላል። እንደዛ ተስፋ ሰጡ። ማቲያስ ፈርናንዴዝ ወደ ማንቻ አይደለም ተመልሶ ወደ ሊግ እንዳይመጣ ምን አይነት ኳስ ነው የሚስተው? ዌስትሃም አደጋ ያሸቱ ማዱኬን ሃቨርትን እና ኦዴጋርድን አስገብተው በቀኝ በኩል በቃ እንደዛው ኦቨርሎድ ሲያደርጉ አብሮ አይሄዱ። ምን አይነት ቋጠሮ ነው? 90 ላይ አገቡ ብለን ጨፍረን ከዛ በቫር ተሽሮ የዛሬው ተኮላሸ። እግዚአብሔርን ቅጠል ነው የሚያደርገው። ግን ቋጠሯችን እስከ መጨረሻ ሳምንት መሄድ እኔ አሁንም ተስፋ እየታየኝ ነው። ቀጣይ በርንሌ ከፓላስ ነው በቃ ከፓላስ የመጨረሻ ጨዋታ ከፓላስ እንቋጠራለን። አደራ ሲቲ እንዳጥል። ወይኔ ዛሬው ግን በጣም ነው የሚያቃጥለው። ማርያም በጣም ነው የሚያቃጥለው። ዌስትሃም ወደ ሊግ 2 አይደለም መውረድ ያለባቸው ነው አራተኛ የመጨረሻው ሊግ እንደውም አማተር ነው መጫወት ያለባቸው። አደራ ነው የበሉት። በስመ ወይኔ ምን አይነት ድብድብ ነው ያየነው? አነቀው ሄደ አነቀው በቃ አነቀው። በጣም ድንቅ ነው። አነቀው። አንተ የተያዝክለት ግን በቃ በራስ መት ሻሼ ለካ እንደዚህም ተገጥሞልሽ ነበር። ግራሚ ዜማ እስቲ ስሙ። ሻሹን ይላል ያላየ ሰርገኛ ተቋጥሮ መሄዱን ማናውቆት ያለኛ ዴቪድ ራያ እዚህ ጋር ኳስ ብቻ አልነበረም የሚያዳነው ዋንጫም ጭምር ነው። ማርቲን ኦዴጋርድ ላለፉት 2 ዓመታት የነበሩትን ደካማ እንቅስቃሴዎች በዚህች አሲስት ብቻ መካስ ችሏል። ትሮሳርድ ዋንጫውን ወደ ኤምሬትስ አድርሶታል ማለት ይቻላል። 20ም ተጫዋቾች ማለት ይቻላል በ15 ሜትር ውስጥ አብዛኛውን ደቂቃ ተጫውተዋል ማለት ይቻላል። እያንዳንዷን ሃፍ ስፔስ እያንዳንዷን ፖኬት ሲዘጉ ነበር ዌስትሃሞች በባክ 5 በመጫወት በመጨረሻም ግን ትሮሳርድ ያስቆጠረው ጎል ዋንጫውን ወደ ኤምሬትስ አድርሶታል ማለት ይቻላል። ለ20 ዓመታት ያለ ማቋረጥ የደገፋችሁ የአርሰናል ደጋፊዎች በሙሉ ይሄ ድል ለእናንተ የሚገባ ነው። እንኳን ደስ አላችሁ ማለት እፈልጋለሁ። ይመቻችሁ። አመቱን እናንተ ባሰባችሁት ልክ እንዲያልቅላችሁ ጸሎታችሁን ቀጥሉ። እኔ ባሰብኩት ልክ ሊያልቅ 2 ጨዋታ ብቻ ነው የቀረው። 2 ጨዋታ ብቻ። ከዛ በኋላ ከናንተ ጋር አያገጣጥመኝ። በጩኸት ብቻ እንፋታም። ይሄንን ሀገር ለቃችሁ ትወጣላችሁ። አርሰናል ላይ የቋጠራችሁ በጠቅላላ ይሄን ሀገር ለቃችሁ ልትወጡ ነው የምናረጋችሁ። ድምጼ ተዘግቷል። የአርሰናል ደጋፊ በሙሉ እንኳን ደስ አለ። አመጠንም ይሁን ተጨንቀንም ይሁን ማለት ነው አፈር በልተንም የዘንድሮ ዋንጫ እጅግ ጣፋጭ የሚያደርገው ጀማው እጅግ አስደሳች የሚያደርገው ይሄኛው ነው። አፈር በልተን ተጨንቀን ከሰው በታች ሆነን እላያችን ላይ ተጨፍሮብን ማንዬ ምን በላው ዋንጫ ነው የሚሆነው። ይሄ ዋንጫ ጀማው ምን በላው ዋንጫ ነው የሚሆነው። ግን ጀማው ወይኔ ይሄን ዋንጫ ጠቅልለን በእጃችን ያስገባ ነው ቀን ልቁን ምዕራፍ የተወጣ ነው ዛሬ ነው ጀማው። እንኳን ደስ አላችሁ። መኑኝ የአውሮፓ ቻምፒዮንስ ሊግ ፍጻሜ በዚህ መጠን ሊከብደንና ሊያስቸግረን እንደማይችል ፍጹም ጥርጥር የለኝም ጀማው። እንኳን ደስ አላችሁ ሁላችሁም የአርሰናል ደጋፊዎች። ፕሊዝ ኮፒ ሊንክ ሼር አድርጉና ለሁሉም የአርሰናል ደጋፊ አዳርሱልኝ። እንኳን ደስ አላችሁ። የአመቱ የፍጻሜውን ከባዱን ጨዋታ ነው ማሸነፍ የቻልነው። ከዚህ በኋላ ያለው ጉዳው ገብስ ነው። 2ቱ ጨዋታ ወዳው ገብስ ነው ጀማው። ዋናውን መንገድን የተወጣ ነው። እንኳን ደስ አላችሁ መላው አርሰናላውያን። አዳርሰው
ለዴቪድ ራያ በፈጣሪ ስም ራያ ምን አይነት ተጫዋች ነው? ልጅ ምን አይነት በረኛ ነው? ትላንትና አርሰናልን ከጉድ በቃ ምንም የለውም። አርሰናል ጉድ እንዳይሆን የታደገው ሰው ቢኖር ዴቪድ ራያ ነው። በራያ አማካኝነት ነው አርሰናል ከጉድ ወጥቶ ዛሬ ደረቱን ገልብጦ እየሄደ ያለው። አባቴ ለዴቪድ ራያ ያለን ክብርና ምስጋና መግለጽ አለበት። አርሰናል ደጋፊ ከሆንክ እንዴ ልጁ ጎሉን ብቻ አይደለም ሲጠብቅ የነበረው ዛሬ እዚህ መረብ ላይ ጎል አያርፍም ብሎ ወስኖ የገባ ሰው ነበር ራያ ማለት ነው። እንዴ 11ዱንም የዌስትሃም ተጫዋች እኮ እንዴ እየጠበቀ ነበር። ግንብ አጥር በቃ በእውነት ትክክለኛ በረኛ ነህ አንተ፣ ትክክለኛ ማለት ነው። እና አስጨብጭበኛ ራያ ትችላለህ። እኔ ክርስቶስን ማለት ነው ማቲያስ ፈርናንዴስ አንተ ውሻ ነህ፣ አትረባም። በቃ እንዴት ነው የምትስተው? ያን ኳስ አንተ ማን ስለሆንክ ነው የምትስተው? ነው ወይስ ተቅሰዋል? ምን ሆነ ነው? ቆይ አንተ እንዴት ትስተዋለህ? ወረዳችሁ፣ ይዛቸው ወረድከው፣ በቃ ወረድክ። እንደዚህ ተጫውታችሁ ምርጥ ጨዋታ እኮ ነው የተጫወታችሁት እኮ። ምን ሆናችሁ ነው? ኧረ በኢየሱስ ክርስቶስ እና አርሰናል እኮ በቃ ያው እግዚአብሔርን በለው። በቃ አሁን ተረጋገጠ መብላቱ። አሁን ይኸውልሽ ሁልሽም ማለት ነው አርፈሽ ጸጥ ብለሽ ትቀመጫለሽ። አንድ ሰው ማለት ነው እንዳያወራ በቃ በልተሃል፣ በቃ አርፈህ ቁጭ በል፣ ምንም እንዳትሉ። እግዚአብሔርነቴን ነው እንዴ ምን ቀሽም ነው በእግዚአብሔር ስም እንዴ። ራያ እኮ አይደለም የመለሰው እኮ ኳስ ራሱን ይሳተው። እንዴት ነው በመሬት የምትመጣው? አታልፎም እንደው የበረኛው ኦቨር ድሪብል፣ ከዛም ላይ ደግሞ በመሬት ግዴታ እኮ ራያ መሆን አይጠበቅ። ሌላም በረኛ ይዟል እንኳን ቀላል አድርገን እኮ ይሰጣችሁ። ጭራሽ ራያ ላይ እንደዚህ ትመጣለህ እንዴ? ብትተኩስ እኮ ይመልሳል ራያ አይደለም። ይሄን እንዴ ምን ሆነ ነው? በስመ አብ ሲያስጠላ በእግዚአብሔር እንዴ። ከዛ ደግሞ ያቀሽም ዳኛ ምንድነው እኛን እንደዚህ አቅፈውን ሲሻሙ ያኔ ፔናልቲ ከለከለን። አሁን እንደዚህ ስላደረገው ትሽራለህ እንዴ? ደግሞ ይኪት ነው ያመጡት። ኧረ በኢየሱስ ክርስቶስ ምን አይነት ሌባ ዳኛ ነው? ሌባ ነው ዳኛው። የአርሰናል ደጋፊ ነው ዳኛው። በእውነት ሁሉ ጊዜ ሮብድ እንዳለ ሲያስጠሉ በእግዚአብሔር ስም። ኧረ በኢየሱስ ግን ማለት ነው አርሰናል ይመቻችሁ፣ መድኃኒዓለም ይመቻችሁ፣ እናንተ ይመቻችሁ ብሉት፣ ግን እንዳትወሩ፣ ዝም በሉ በቃ ጸጥ በሉ። ዛሬው ጨዋታ ላይ ማለት ነው ይሄ ኳስ ፋውል ነው አይደለም በሚል እንግዲህ ውዝግብ ዳኛው የተሰደበ ነው የሚገኘው። በእኔ እይታ ምንም ያወላደ ነገር አይደለም። በአብዛኞቻችን እይታ አይ ቲንክ ይሄ ኳስ በቃ ትክክለኛ ፋውል ነው። በጣም ፋውል ነው። ምክንያቱም ራያ ኳሱን ኮንትሮል ማድረግ የሚችለውን ኳስ እንዳይዘል ማለት ነው የዌስትሃሙ ተከላካይ በክርኑ እንዳይዘል እያደረገው እየታገለው ነበር። ከዛ በተጨማሪ እንደውም ቫርጋ ትንሽ ስህተት ያለ ይመስለኛል። ከምን አንግል እንዳዩት አላውቅም። ቲሸርቱ ሁሉ ራያ የተያዘ ነበር መጨረሻ ላይ አይታችሁ ከሆነምና ይሄ ኳስ ምንም ጥያቄ የለውም ፋውል ነው። እንደውም በዛሬው ጨዋታ ለቋጣሪያንስ ማለት ለሲቲ ደጋፊዎች ማለት ነው የእናንተንም እድል የዌስትሃምንም እድል ያባከነው መጮና መሰደብ ያለበት ይሄ ተጫዋች ነው ማቲያስ ፈርናንዴስ። ከምሬን ነው የምላችሁ በተለይ አርሰናሎችን እድለኛ ያደረጋቸው። ምክንያቱም ያን ጎል ቢያስቆጥሩት ኖሮ ዌስትሃሞች በጣም ማጥቃታቸው እንደውም ይበልጥ ይጨምራል ወይ ደግሞ በጣም ይከላከላሉ። ይሄ ጨዋታ ካንዳቻ የማይዘል ጨዋታ ነበር። ለማንኛውም በድጋሚ አርሰናል ፋሚሊዎች ኮንግራ ማለት ፈልጋለሁ አርሰናል ፋሚሊ። እናም እንግዲህ ይሄ ምንም ግልጽ ፋውል ነው። ቢስሚላ ምን አይነት ጨዋታ ነው? ወይኔ ትሮሳርድ ትችላለህ። መጮህ ራሱ አልቻልኩም። ቢስሚላ በቃ ይሄ ሁለት ጨዋታ ነው የቀረን። በቃ ሁለት ጨዋታ። ወይኔ ተሰቃየን ነፍሳችን። እንችላለን። ለዚህ ውጤት ማለት ነው ተጠያቂ በሽታ አንተ ይጓዝ ይሳታል። አንዴ ነው አንተ እግዚአብሔር ከአንድ አጥቂ ይጠብቃል። ይጓዝ አንተ ማጋዲሽ እኮ ኳሱ አልፋሉ እኮ እግዚአብሔርን በጠበበት መታለ በሰፋ በኩል ለመምጣት ይዞ እንትን ማለት ነበር። እኔ ለምሮ ዊልሰን ራሱ ያልገባው ጥያቄው ነብይ ለዛ ነው ሁላ ይሄ መጨረሻው ኳስና በቃ አንከራከርም አለቀ። በሰዓት ቫር አይቶታል። አይናችን እያየ ነው ይዞታል እጁን በቃ አለቀ። ሚሻርኳል ይሄ ኳስ እንደነ እንትና ታሪክ ጽፈላቸው ነው። ይሄ አርሰናል ዋንጫ ቢበላ እንደ ታሪክ ነው የሚጻፈው። እንደ ኩሉማኒ ዓለም ዋንጫ እንደሳተው ሰን እኛ ላይ እንደሳተው ማለት ነው የዛኔ። ወይኔ ራስ ምታት በሽታ እኔ እግዚአብሔር በጣም ተስፋ አድርጌ ስለነበረ ነው መሰለኝ እንደዚህ በቃ እንደሚያገቡ ያስታውቅ ነበር። እኔ በጣም ያን ኳስ ሚስ ታደርጉ በቃ እንደሚያገባ አርሰናል ያስታውቃል። በቃ በርንላይ ነው ከዚህ በኋላ ያለው ከርሰል ፓላስ መቼም አያስጥለውም። እኔ ራሱ ገና ቦርንሞዝ አቻ እንኳን ቢያልቅ ጨዋታው ቦርንሞዝን ተስፋ አደረግ ነበር ዊን እናደርጋለን ብዬ። እንኳን ደስ አላችሁ። በሶማሌላንድ አድርገን ተርሙዛ ሰርጥ ውስጥ እንገባለን።
እንኳን ደስ አላችሁ ማለት ፈልጋለሁ። ለቶተንሃም ደጋፊዎች ከመውረድ ድናችኋል። እስከ ዛሬ በዳኛ ስታለቃቅሱ ነበር። ዛሬ ዳኛ ከናንተ ጋር ነበር። ዘነበ ወርቅ ጋር እንገናኝና ስንቅ እንይዛለን። እስካሁን አብራችሁ የነበርኩት ናዝራዊ ነበርኩኝ። ይመቻችሁ። ምናልባት ዴክላን ራይስ ያራዳ ልጆች ምናልባት ነው፣ እሱንም ማለት ነው። እጅግ በጣም አስደናቂ ተጫዋች ነው። የዘንድሮ ውድድር ዓመት የሚካኤል አርቴታው ሰራዊት ለፕሪሚየር ሊጉ ሻምፒዮንነት ከጫፍ ደርሷል። ትልቁን ሲራ ግን እየሰራ የሚገኘው ተጫዋች ደግሞ ግብ ጠባቂ ዴቪድ ራያ ነው ማለት ነው። ያራዳ ልጆች ምናልባት ዴክላን ራይስ እሱንም ብዙ ከኳስ ጋር ስለምንመለከተው ከሱ የተሻለ ሊሆን ይችላል። እዚህ ዓመቱ ላይ ግን ዴቪድ ራያ የሚያወጣቸው ኳሶች ከምንም የሆኑ ኳሶችን ዛሬም ከዌስትሃም ጨዋታ ጋር በቃ ገባ አለቀለት የተባለ ኳስ ነው ያወጣው ማለት ነው። ይሄ ግብ ጠባቂ ከሚባለው በላይ ነው ስራ እየሰራ ያለው። በነገራችን ላይ መመለስ ከማግባት የሚተናነስ አይደለም። እንደዛው ነው ክብር ሊሰጠው የሚገባው። እኛ በለመድነው አንድ ክለብ ሲያገባ ነው የምናጨበጭበው እንጂ ምን አይነት ሴቭ ነው! ምን አይነት ተጫዋች ነው! አመቱን ሙሉ ምንም ያለምንም የአቋም መዋዠቅ እጅግ በጣም አስደናቂ ብቃቱን ሲያሳየን የነበረ አንድ ግብ ጠባቂ ቢኖር እሱም ዴቪድ ራያ ነው ማለት ነው። ትለያለህ አንተ ወዳጄ። ቀልድ አልፈልግም። እሺ እንደዛ አይነት ቀልድ አልፈልግም። እሺ እንደዛ አይነት ቀልድ አልፈልግም። እሺ እረፍ። እንደዛ አይነት ቀልድ አልፈልግም። በመድኃኒዓለም እኔ እንደዛ አይነት ቀልድ አልፈልግም። ማቴዎስ ፈርናንዴዝ ነው ይሄ ውሻ የሆነ ተጫዋች መቤቴን ያስበላል። ሌላ ማንም አይደለም፣ ማንም አይደለም። አፈር ብላ አፈር ብላ። እንዴት ነው ሰው በኪዳነ ምሕረት እንደው የሚያስብ አይምሮ እንዴት ነው በጠባብ ቦታ የምትመተው ከበረኛ ጋር ተገናኝተን አንተ እስከ መጨረሻው እንዲቋጥረን እንዲህ እኔ ፋውል መባሉ አይደለም ያናደደኝ። ያ ማቴዎስ ፈርናንዴዝ አይለፍልህ በመድኃኒዓለም ትሽ የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ አብዬ ከፋህ እንዴ? እንዲች ብሎ እንዳይከፋህ በረኛው መለይ ይረፍ፣ ቦሌ ኤርፖርት ይረፍ። ይሄ ፋውል ነው። በቃ ምንም ግልጽ እኮ ነው። ምንም የሚያከራክር ነገር የለውም። ሱስ ሆኖብን ነው እንጂ ግልጽ ፋውል ነው። ገባ? ምንም ጥያቄ የለውም። ጥያቄ የሌለው ፋውል ነው። ይሄ ዘበር ጥየቃ ነው ወይ? እንዴት ነው የሚያቅፉኝ? ማን ናፍቂያቸው ነው? የናፍቆት ነው ይሄ። ወንጀለኛ እንዲያያዝም ወንጀለኛ ነው ይሄ። ቦንደስ ሊጋ ላይ የተጫወተው ጨዋታ ነው። እኔ ኮረሳል ቦንደስ ሊጋ ነው ይሄ። አይ ያው ምን እንዳመጣለን ብቻ ከገባ ገባ ነው። እንኳን ደስ አላችሁ። ዋው! አይ ግን የዌስትሃም ደጋፊዎች የአርሰናል ደጋፊዎችን ከስታዲየማቸው ሲያስወጡ ነበረ። በዌስትሃም ደጋፊዎች መቀመጫ በኩል ተቀምጠው የነበሩ የአርሰናል ደጋፊዎችን አንዳንድ በጨዋታው ላይ ተበሳጭተው የነበሩ የዌስትሃም ደጋፊዎች በምትመለከት መልኩ እየገፈተሩ ከስታዲየሙ ሲያስወጡ ነበር። ታዲያ ይህ ተግባራቸውን በጣም በርካቶችን እያነጋገረ ነው የሚገኘው። እናንተ ስለ ዌስትሃሞች ተግባር ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ይሄ ጥያቄ ለሁላችሁም የአርሰናል ደጋፊዎች ነው። ትናንትና ማታ 1-0 እየመራን ባለቀ ሰዓት የአጎል ገብቶ ቫር ሲታይ ምን አይነት ስሜት ላይ ነበራችሁ? ትክክለኛውን ስሜታችሁን ኮሜንት ላይ ፈልገዋል። እኔ ተንበርክኬ እየጸለይኩ ነበር፣ አዳራሽ ውስጥ ተንበርክኬ ነበር። የእናንተን ስሜት ፈልገዋል። ሌላው እነዚህ የአርሰናል ጠላት የሆኑ የሌላ ክለብ ደጋፊዎች በጠቅላላ ያሸነፋችሁት በዳኛ ነው፣ ዘንድሮ ይሄ ዋንጫ አይገባችሁም፣ ሀራም ፉትቦል የተጫወታችሁት፣
ሴት ፒስ ነው ያገባችሁት ምናምን ሲሏችሁ አንድና አንድ ብቻ ነው መልሳችሁ ሊሆን የሚገባው። እሰይ እሰይ። ከኢትዮጵያውያን የአርሰናል ደጋፊዎች ጎን የተቀመጡ የእድሜ ባለጸጋዎች ሲያለቅሱ ተስተውሏል። ትናንትና በጭንቁ ሰዓት ኢትዮጵያዊ የአርሰናል ደጋፊ ስልኩን ወደ ልቡ አስጠግቶ ነበር። የእመቤታችን ቅድስት ድንግል ማርያም ምስለ ስዕልም በስልኩ ላይ ይታይ ነበር። የምትመለከቷቸው የእድሜ ባለጸጋ የአርሰናል ደጋፊዎችም ትናንትና በመድፈኞቹ ውጤት ደስ ብሏቸው ሲያነቡ ነበር የተስተዋሉት። እርስ በርስም ተቃቅፈው ሲጽናኑ ተስተውለዋል። እነዚህ ደጋፊዎች ከኢትዮጵያውያን ደጋፊዎች ጎን ነበር የተቀመጡት። Wilson clap in the narrative, sending Chris Kavanagh. Arsenal football, their first signed in 22 years. Could rest on this. After review, West Ham number 19 commits foul. Happy New Year. እናንተ በሳት የተፈተናችሁ ወርቆች እንዴት አደራችሁልኝ? ትላንትና እንግዲህ አቤት 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 ትላንትና አልፈናል አይደለ? እኔ ግን አሁን እዚህ ጋር አንድ ከባድ ጥያቄ ልጠይቃችሁ ነው። ይሄ ኳስ ዊልሰን ያገባው ሰዓት ላይ ሲሰማችሁ የነበረው ስሜት እስኪ ንገሩኝ። እስኪ ቫር ከመባሉ በፊት ቫር እየታየ የነበረበት ሰዓት ላይ ምናምን ነገር እንደ አንድ የአርሰናል ደጋፊ ያለፉትን አመታት ያንን ህመም እንደታመመ ደጋፊ በዚህ አመት የሰንደርላንድ የቪላ ጨዋታ የወልቭስ ጨዋታ እንዳየ የአርሰናል ደጋፊ የመጨረሻ ደቂቆች ልቡ በጣም በተደጋጋሚ እንደተሰበረ ደጋፊ ሲሰማችሁ የነበረውን ነገር ማወቅ ፈልጋለሁ። እኔ ሌላ ቦታ ላይ ነው የነበርኩት። ማርያምን ለቀጣም ሌላ የሆነ ቦታ ላይ ማለት ነውና የእናንተን ኮሜንት ላይ አስቀምጡልኝ። ምን ስታደርጉ እንደነበር አስቀምጡልኝ። በጣም ማወቅ ስለምፈልግ ነው። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ የመቻቸው ሁለቱም ፍሬዎች በመቋጠር ብዛት ፈንድተዋል። እባክህ የአርሴናል ጨዋታ ማየት ይቅርብህ። እባክሽ ደቂቃ ጨምሪልኝ። እኔ የምልህ አራዳ ልጆች ለዴቪድ ራያ ለምንድን ነው ቆይ ማይነግሩት? ቆይ እሱ እኮ የታደገን ነበር እኮ የአራዳ ልጅ። ቢነግሩ ቢያሳውቁት እነ ስኳር እነ ካንሰር እነ ማንሰር ገብቷል። ነጎች የሚሆን የሚሜው ምንም የሚባል በሽታ ይዝህም ዴክላን ራይስን የመሰለ መከላከያ ይዘህ ከገባ የአራዳ ልጅ ወደ መግባት ወዳለበት ቦታ ነው። ምን ምንድነው ነው እንዴ? ተጫዋቾች እኮ ያገባሉ። አርቴታ አይነግረውም እንዴ? ነገር ተጫዋቾች ማግባት አለባቸው። የተቃራኒ ክለብ እኛ እንኳን ሲያየንበት የነበረው ቦታ ልጁ ተነሳ ቁጭ አለ። አገባው ብሎ ነው ኳሱን ለማርቲኔዝን ያስታወሰን። በቃ አገባው ሲባል ቁጭ በላለው። በቃ ራሱ ራያ ነው። ከዛ ውስጥ እንዲህ ከፈታ አድርጎ ቲቪውን ቁጭ በል ትንሽ እንዴ። ምንድነው የተጀመረ? ተጫዋቾች ሜዳ ውስጥ ሲገቡ እኮ ሊያገቡ ነው። በጣም ነው የምትችለው ዴቪድ ራያ። የምር በጣም ይችላል። የአራዳ ልጆች ሀሳብ አስተያየት የማንም ደጋፊ ብትሆኑ ዴቪድ ራያን ግን አለማድነቅ አይቻልም ማለት ነው። በጣም ትለያለህ አንተ። በዓለም ያላችሁ አርሰናላውያን ኮንግራቹሌሽን፣ አሳክተነዋል። እናቴ ትሙት ተጨንቀንም ቢሆን ስለሚቻል ነው ያሳካነው። ተጨንቀንም ቢሆን ማለት ነው። በስመ አብ ወልድ ይኸው ድምፄ ተዘግቷል። ነገ ቀረጻ አለኝ። እንዴት እንደምወጣው አላውቅም። ይመቻችሁ የአራዳ ልጆች። ገብርኤልን አሳክተነዋል። ጎድ አበድኩኝ እኮ በስመ አብ። አንተ እንደ ዛሬ ደግሞ ተቋጥሮብን አያውቅም ነው የምልህ። ኮንግራ በዓለም ያለህ አርሰናላዊ ኢትዮጵያም ያለህ ማለት ነው። እኛ እንደዚህ ምንጮህ የምንከራከረው የምንናደደው ክለባችን የሚገባው ነገር ስለሚገባው ነው። ገብርኤልን ይሄ ቪዲዮ አንደኛው ለሌላ ክለብ ደጋፊዎች ነው፣ ሁለተኛው ደግሞ ለአርሰናል ደጋፊ ነን የሚሉ የነተቡ ሰዎች ነው። ትላንትናም ኮመንት ስታደርጉ ስለነበር ማለት ነው። የመጀመሪያው እንግዲህ ይሄ በዚህ ፋውል ምክንያት ትላንት የተሻረው ጎል መሻር አልነበረበትም መጽደቅ ነበረበት የምትሉ የሌላ ክለብ ደጋፊዎች ኳስ አታቁም ነው የምለው። እንግዲህ ይሄ ፋውል አይደለም ካላችሁ ማለት የነበረባችሁ ምንድን ነው? ይሄ ፋውል ነው፣ መሻሩም ትክክል ነው።
ግን ደግሞ አርሰናል ከዚህ በፊት ባደረጋቸው ጨዋታዎች እንደዚህ አይነት ከበረኛ ጋር ንክኪ ያላቸው ግን ደግሞ የጸደቁ ጎሎች አሉ ብትሉ ያሳምነናል፣ ያየነውም ስለሆነ ማለት ነው። ከዛ ውጪ በቫር ደረጃም ደግሞ እንደ አርሰናል የተጨቆነም የለም። በጣም ቫር የጨቆነን ክለብ ነን። በተደጋጋሚ ጎል ሲሽርብን ነጥብ ሲያሳጣን የነበረ ቴክኖሎጂ ነው ቫር ማለት። ትላንትና ጊዜውን ጠብቆ ካሰን በቃ ይህንም ፋውል ብሎ ማለት ነው ጎሉን ሽሮት። ከዛ ውጪ ግን ይሄ ፋውል አይደለም ተጭበረበረ ምናምን የምትሉ ሰዎች ያው እንግዲህ ኳስ አለማወቅ ነው፣ ስታውቁ ይገባቸዋል። ሌላው የአርሰናል ደጋፊ ነን የምትሉ ትላንትና በጨዋታው በማሸነፋችን ደስ ብሎን በዛ ሁኔታ ውስጥ ተጨንቀን ቪዲዮ የሰራሁት ላይ አንዳንዶች ራሱ ቪዲዮ ላይ እንደዛ አርቴታን እንትን ስትል ምናምን፣ ሌላው ከዚህ በፊት አርቴታ ላይ የሰራሁት ቪዲዮ ላይ የሚሄዳችሁ ይሄ መሀይምነታችሁን የምትገልጹ ሰዎች አላችሁ። እኔ የአቋም ሰው ነኝ። በነገራችን ላይ እኔ ከማንኛውም ተጫዋችን ማሰልጣኝ በላይ ክለቤን የምወድ ክለቤን የምደግፍ ሰው ነኝ። አርቴታ መደነቅ ባለበት ሰዓት አደንቃለሁ፣ መተቸት ባለበት ሰዓት እተቻለሁ። ገብተዋል። ቪዲዮዎችን እስካሁንም ያሉት ለዛ ነው። ስህተት በሰራበት ሁኔታ ላይ እተችዋለሁ። በቃ ግልጽ። ትላንትና እንኳን ማለት ነው አይን ያለው ሰው የትላንቱን ኳስ ያየ 28ኛው ደቂቃ ላይ ቤን ዋይት ተጎዳ። የሚገርም ላይን አፕ ነው ይዞ የገባው። ቤን ዋይት ተጎዳ። ቤን ዋይትን ታስወጣለህ፣ ሞስኬራን ታስገባለህ። በቃ በዛው አሪፍ እንደሆነ ኳሱ እንዲቀጥል ማድረግ ትችላለህ። ዙቢሜንዲ የሚባል የሞተን ሰው እያስገብቶ ያንን የመሰለ ላይን አፕ ፍርስርሱን ሲያወጣው አይታችኋል። ራይስን ወደ ቀኝ ወደዛ ጎትቶ ወስዶ ከዛ በኋላ በራይስ ቦታ ስኬሊና ዝብርቅርቅ ነው ያደረገው። ከዛ መልሶ ደግሞ ያንን ስህተቱን ለማረም 67 ላይ እንደገና ራሱ ዙቢሜንዲን አስወጣው። ይሄ ሁሉ ነገር እኔ እንደ አንድ ደጋፊ ውጭ ሆኜ የሆነ ተጫዋች በዚህ ነው መተካት ያለበት ብለህ ማየት ከቻልክ እንደ አንድ አሰልጣኝ ኮቺንግ ስታፍ እንዳለው አሰልጣኝ እንደዚህ አይነት ነገሮችን ሲሳሳት ስታየው ትላንት እድል ነው ከኛ ጋር የነበረው እንጂ በጣም ፈታኝ የነበረ ጨዋታ ነበር። ስለዚህ የመጣችሁ አርቴታን ይቅር በለው እንትና እንደዚህ በል ይቅርታ ስራ ምናምን አልልም። ዋንጫውን ይስጠኝ። ከዛ በኋላ ምን ማድረግ እንዳለብኝ እኔ ያውቃለሁ። አንተ አትመራኝም፣ አንተ አታዘኝም። ስለዚህ እንደ ቡድን ለሁላችንም ቡድን ነዋ፣ ደግፍ ራስን ችለህ። እኔ መቼ ማድነቅ እንዳለብኝ መቼ መተቸት እንዳለብኝ ምክንያታዊ ሆኜ ስለማውቀው ማለት ነው ምን ማድረግ እንዳለብኝ። ከዛ ውጪ የትኛውም ጨዋታ ላይ ጥሩ ከሰራ እናደንቃለን፣ ስህተት ከሰራ ደግሞ እንተቻለን። እናንተ ግለሰብ ስለምታደንቁ የግለሰብ ከክለብ በላይ ለግለሰብ ስለምታሸበሽቡ ነው። አሁንም ቢሆን 2 ጨዋታዎች ይቀሩናል። እነዚህ 2 ጨዋታዎች በድል ተጠናቀው በርከት ያሉ ጎሎች ገብተውባቸው ዋንጫውን የሚሰጠን ሲሆን ያኔ ስለ አርቴታ ያለንን ነገር ይፋ እናደርጋለን። ከዛ ውጪ እንደ ክለብ እኔ ክለቤን ነው የምወደው። አሁንም ስህተት እየሰራን ቢሆን ድል እየቀናንም ቢሆን እያሸነፍን ነው። የተለየ ነገር ተፈጥሮ አይደለም። ስለሚቻለው ይኸውልህ አርሰን ደግፍ ተሽሯል። ወይ ጣጤ ቋጠሮ ወይ ጣጤ ወላብዬ ወላማ ሁልሽም ማለት ነው ብቋጥኝ አጠገብ አደርካለሁ። ተሽሯል። ጣጤ በል ጣጤነት ለምልም ተሽሯል። የኔ ቋጠሮ ምን ሰርቶ ሊበላ ሱብህ ጀምሬ ቋጥሬ ምን ሰርቶ ሊበላ ጧት ጀምሬ ቋጥሬ ምን ሰርቶ ሊበላ ነግሬሃለሁ። ተሽሮልሃል። አፈለጥ በልሻሽ ይውላ ሽረነዋል በልማ ዛጋ ወይ ጉድጓድ እንዳልገባ እንዳልሰበር ከተሰበርኩኝ ይሄ ሁላ ነገር ይቀራል። ያዝልኝ። ተሽሯል በለው ያዝልኝ። ገንዘብ የለኝም፣ ሚስት የለኝም፣ ስራ የለኝም፣ ተስፋ የለኝም። ማሪ ወያላ ዋንጫዬብ ሊበላ እንዲያዋጣም ፈጣሪ እንዲያዋጣም የሆነ ነገር አስተያየት አድርግልን። በቃ አስተያየት አድርግልን። እንዴ ጀሃነም ነው እንዴ? ጀሃነም ነው ይሄ? ምንድን ነው እንዴ? መውጫ መግቢያ አጣን እኮ። ይኸው ማታ እንደተዋችሁኝ አለው። ይኸው እንዲያዋጣም ፈጣሪ እንዴ ምንድን ነው? ስለሚቻለው ይኸውልህ አርሰን ደግፍ ተሽሯል። ወይ ጣጤ ቋጠሮ ወይ ጣጤ ወላብዬ ወላማ ሁልሽም ማለት ነው ብቋጥኝ አጠገብ አደርካለሁ። ተሽሯል። ጣጤ በል ጣጤነት ለምልም ተሽሯል። የኔ ቋጠሮ ምን ሰርቶ ሊበላ ሱብህ ጀምሬ ቋጥሬ ምን ሰርቶ ሊበላ ጧት ጀምሬ ቋጥሬ ምን ሰርቶ ሊበላ ነግሬሃለሁ። ተሽሮልሃል። አፈለጥ በልሻሽ ይውላ ሽረነዋል በልማ ዛጋ ወይ ጉድጓድ እንዳልገባ እንዳልሰበር ከተሰበርኩኝ ይሄ ሁላ ነገር ይቀራል። ያዝልኝ። ተሽሯል በለው ያዝልኝ። ገንዘብ የለኝም፣ ሚስት የለኝም፣ ስራ የለኝም፣ ተስፋ የለኝም። ማሪ ወያላ ዋንጫዬብ ሊበላ
እንዲያዋጣም ፈጣሪ እንዲያዋጣም የሆነ ነገር አስተያየት አድርግልን። በቃ አስተያየት አድርግልን። እንዴ ጀሃነም ነው እንዴ? ጀሃነም ነው ይሄ? ምንድን ነው እንዴ? መውጫ መግቢያ አጣን እኮ። ይኸው ማታ እንደተዋችሁኝ አለው። ይኸው እንዲያዋጣም ፈጣሪ እንዴ ምንድን ነው እንደዚህ በእጃቸው የሌባ ሊግ ገብርኤልን የሌባ ሊግ አብዬ ከፋህ እንዴ? እንዲች ብሎ እንኳን ደስ አላችሁ ስላለን በረኛው መለየረፍ ነገር ያላየን ቦሌ ኤርፖርት ይረፍ በቃ ይለፍ ምናምን ብለን ነው እንጂ ከነ ማስረጃ ነው ማመጣለን። የሌባ ሊግ ነው ፕሪሚየር ሊግ የሌባ ሊግ። ትላንት የነበረው የዌስትሃም ኮርና አው ፋውል ነው ይዞታል። ልጁ በጣም ፋውል ከታችም ተይዟል። አለቀ ፋውል ነው እሱን እናምናለን። ነገር ግን ይሄ ኳስ ፔናልቲ አልተባለም። ተመልከቱት። ጁጁሱ የሚሰራ ነው ይመስለው ሳሊባ ይዞት ማለት ተመልከቱት። ይሄ አልተባለም። ፔድሮ እንደዚህ ተመቶ ይሄም ፔናልቲ አልተባለም። ተመልከቱት ብቻ ተመልከት። አስቶን ቪላ ላይ ከዚህ በላይ በረኛው ምን ያደርግ? ማርቲኔዝን ከዚህ በላይ ምን ያደርገው? ይሄ ፋውል ይሄ ጎል ነው የገባ የተባለው ፋውል ተብሎ አልቀረም። ተመልከት። ማንቸስተር ዩናይትድ ላይ ያለ ታስታውሳላችሁ። ሳሊባ እንደዚህ ይዞት ነው ጎሉ የገባው፣ ግን ጎሉ ጸደቀ። ጭራሽ ባርም አልታየም። እና እናንተ አይደላችሁም ሌባ። ፕሪሚየር ሊጉ ግን ሌባ ነው። ሊጉ ሌባ ነው። ይሄን ግን እመን። እኔ እቺ ጎል ስትቆጠር ማለት ነው የእያንዳንዱ ክለብ ደጋፊ እኛ ላይ ያለውን ጥላቻ ነው ያየሁት። ምን አይነት አጨፋፈር ነው የጨፈሩት? ሻምፒዮን የሚሆኑት እኮ እነሱ ናቸው የሚመስሉት። እናቴ ትሙት ይሄንን ኳስ አያሰጥም፣ ቅጣት ምት አያሰጥም፣ ጎሉ ጎል ነበረ እያሉ ይከራከራሉ። ይሄንን ኳስ አባቴ በረኛ እኮ ነው። ፔናልቲ ቦክስ ውስጥ የትኛውንም በረኛ መንካት አትችልም። ይሄንን ህግ አታውቅም። ዝም ብለህ በስሜትህ ብቻ እምትነዳ ገልቱላ ነህ። እናቴ ትሙት አስረግጬ ነው የምነግርህ። ዛሬ የፈለግከውን ማምጣት ትችላለህ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ፓላስ መጥቶ እስከሚያስጠላችሁ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እግዚአብሔርን 90 ደቂቃ ላይ የጨፈርኩት አጨፋፈር ዋንጫውን እንደበላ እንደተሰጠን ነው። 94ኛ ደቂቃ ላይ ካለም ዊልሸን አንተ ኑኖ አስፕሪቶ የተባልክ እክክክክ ያልክ ተነፋ ነፍሱሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል። ለዚህ ውጤት ማነው ተጠያቂ? በሽታ አንተ ይጓዝ ይሳታለኝ። ምን አይነት ደደብ አጥቂ ነው ቀይሮ ያስገባው? ምን አይነት ፋውል ነው ፋውሉ። ዛሬ ነው የሚሻረው በመድኃኔዓለም ስም። ኢንታኔ ያኒ ዲና ጎፍታን ገለበጠ ጀተን ጀራሜ ኢንታኔ ያኒ ዲና ጎፍታን ገለበጠ። የጠላት ሐሳብ አልሆነም፣ እግዚአብሔር ገለበጠው ማለት ነው። ቻባዳ ይረደበል ኢንታኔ ያኒ ዲና ጎፍታን ገለበጠ ከናወነ ኢንታኔ ሆነ ያኒ ዲና ጎፍታን ገረገሼ ሴቶ ድዋ ገሼ ገረገሼ ሴቶ ድዋ ገሼ። ዳኛው ሌባ ነው። ዳኛው በቃ ሁኔታውን በጣም ገልብጦታል። ዌስትሃም እንዲወርዱ ፈርዶባቸዋል እና መሰል ሀሳቦች በዋናነት ከተቃራኒ የእግር ኳስ ቤተሰቦች እየተነሱ ይገኛሉ። ይሄን ማጽደቅ ነበረበት ነው አልገባኝም። ቀረብ አድርጋችሁ ይዩት እስቲ። በእርግጠኝነት እናንተም እየተከራከራችሁ ያላችሁት መቼስ ይሄ ጥፋት አይደለም በሚለው ሳይሆን አርሰናል ኮንሲስተንትሊ በቫር በተለይ እየታለፈ ኮርና ሩቲናቸው ላይ ወይም ደግሞ የማዘን ምት አጠቃቀማቸው ላይ እንደዚህ አይነት በጣም ከህግ የሚጣረሱ አይነት ጉንጠሎችን ኢቨን ቤን ዋይት ጓንቱን ላይ ፈታ ነበረ። በነገራችን ላይ ታውቃላችሁ አይደል? ሊትራሊ አርሰናል በዚህ መንገድ ብዙ ተጠቅሟል እና አንድ እነሱ ላይ ደግሞ ሲደረግ እንዴት ቫር ይሽረዋል የሚል ጥያቄ ነው ያላቸው። ይሄ ትንሽ ውሃ ሊያነሳ ይችላል። መልሱ በቃ እድል ቀናቸው ነው። ሌላ ምንም የተለየ መልስ ልሰጣችሁ አልችልም እኔ ፐርሰናሊ። ምክንያቱም አርሰናል ብዙ ጊዜ እንዲሁም ሚኬል አርቴታ ከመጣ በኋላ በቫር ብዙ ጊዜ ከተበደሉ ወይም ደግሞ በርካታ ነጥቦችን ካጡ ክለቦች መካከል ሁለተኛ ነው። አርሰናል 12 ነጥቦችን አጥቷል በቫር። ሚኬል አርቴታ አሰልጣኝ ሆኖ ከተሾመበት 2019 ጀምሮ እንደ አውሮፓውያን አቆጣጠር ማለት ነው። ከነሱ በላይ ብዙ ዋጋ የከፈሉት ወልቭስ ናቸው። ከአርሰናል በታች ደግሞ ቼልሲ ብዙ ነጥቦችን ጥሏል በቫር ምክንያት ማለት ነው። እና ቫር አርሰናልንም ጎድቷል። አሁን ደግሞ ጠቀማቸው ማለት ነው። እንግዲህ አይ ነው ትንሽ ኮንትሮቨርሻል ነው፣ ግን መቼስ እዛ የተሰራ ጥፋት አለ እና እዚህም ደግሞ ጥፋትን በጥፋት
ማረም አይቻልም አይደለ? ስለዚህ ከዚህ በኋላ ያለው ነገር ነው ማስተካከል ያለባቸው ብዬ ነው ማስበው። ይሄኛው ጥፋት ነው ለጥያቄ አይቀርብም። አርሰናል ግን ኮርነር ሩቲናቸው ላይ ፋውል ይሰራሉ 100%። ኢቨን ዘንድሮ ራሱ የመጀመሪያ ሳምንት ጨዋታቸው ባሳለፈው ነሐሴ ወር ላይ ኦልድ ትራፎርድ ላይ ሲደረግ የመጀመሪያ ጎል ስትቆጠር ዊሊያም ሳሊባ አልታይ ባይንዲር ላይ ያው ፋውል እንደሰራ ነው እኔ የሚሰማኝ ማለት ነው። ግን ጸደቀ በቃ ጎሉና እንደዚህ አይነት ነገሮች አሉ። ግን በቃ እድል ቀንቷቸዋል በቃ አርሰናልና ዘንድሮ ዋንጫው ኦልሞስት አንዱን እጃቸውን ይዘውታል። ዋንጫውን ለጥያቄ የሚቀርብ ጉዳይ አይደለም። በርንሌን ካሸነፉ ቀጣይ ሳምንት በቀኝ እጃቸው ደግሞ ዋንጫውን ይጨብጣሉ። ፓላስን ሲያሸንፉ ደግሞ ስመው ከፍ አድርገው ያሳኩታል። ይህም ከ22 ዓመታት በኋላ ለመጀመሪያ ጊዜ ይሆናል። አርሰናል ግን በዚህ ሂደት ውስጥ የ22 ዓመት የዋንጫ ጥያቄያቸውን ሲመልሱ በትልቁ የሚመሰገኑት በታሪክ ውስጥ የማይጠፋው ተጫዋቾች አንደኛው ዴቪድ ራያ ነው። የዚህ ልጅ እጆች ታይታኒክን እንኳን ከመስመጥ ያድናሉ ቢባል ብዙ ማገናነያ ነው። ምክንያቱም ሪፍሌክሶቹ ሌላ ታሪክ ናቸው። አንዳንድ መንቀዣቀዥ ነገሮች አሉበት ይባላል እንጂ በዛ ይታማል። ለዛም ነው የስፔን ብሔራዊ ቡድን ላፉሪያ ሮሃ ቋሚ ቁጥር 1 በረኛ የማይሆነው። ከዛ ውጭ ግን ውሳኔዎቹ እስከ መጨረሻዋ ሰከንድ ድረስ ግብ ጠባቂ በቃ አጥቂ ወይም ደግሞ ተጋጣሚ ተጫዋች የሚመታውን አይቶ አንብቦ ውሳኔ የሚወስን ግብ ጠባቂ በጣም ጎበዝ አሳቢ ግብ ጠባቂ ነውና ዮሐን ጋርሻም ራያም በጣም ታለንትድ ናቸው። በቃ ስፔን ብሔራዊ ቡድን ራያ ግን አንዱ ትልቁ የአርሰናል የ22 ዓመት ዋንጫ ጥያቄ ሲመለስ ማለት ነው ስታንድ አውት ፐርፎርመር ነው። ለተከታታይ 3ኛ ጊዜ በእንግሊዝ ፕሪሚየር ሊግ ጎልደን ግላቭ መውሰድ የቻለበት አጋጣሚ እንደተፈጠረ ይታወቃል። ሌላው ምንም ጥያቄ የለውም። ፈረንሳይን ቋንቋ መናገራቸው፣ ፈረንሳይኛ መነጋገራቸውና መግባባታቸው አንዱ ትልቁ መሰረት ነው። በነገራችን ላይ ለእነዚህ ሁለት ዲፌንሲቭ ፓርትነርሺፕ ኤሊት ዲፌንሲቭ ፓርትነርሺፕ ነው። አርሰናል በዚህ እነዚህ ተከላካይ ጥምረቶች ላይ በጣም ውስን ጎሎች በአጠቃላይ ቦርድ ዘመኑ ላይ ካስተናገዱ ክለቦች መካከል አንዱና ዋነኛው ነው። 2022-2023 ይገባቸው ነበር፣ 2023-2024 ይገባቸው ነበር። ውስን ጎል ነው ያስተናገዱት። የቤት ስራቸውን ይሰራሉ፣ ግን ሞር ማጥቃት እንቅስቃሴው ላይ ክፍተት ስለነበረ ለዛ ነው ዋንጫውን ያጡት። በለፉበት ሂደት እንግዲህ ዘንድሮ ዋንጫውን የማሳካት እድላቸው ግን ከፍተኛ ይመስለኛል። በዚህ 22 ዓመት የዋንጫ ጥያቄያቸው መልስ ጉዞ ላይ ግን መቼም በታሪኩ ማህደር የማይጠፉ ስሞች ጋብሪኤል ማጋሌሽና ዊሊያም ሳሊባ ይሆናሉ። ሌላው ለቀባሪው ማርዳት ነው። ሃፍ ደ ፕራይስ ምንም ጥያቄ የለውም። የወጣበት ግማሽ ነው አርሰናል የከፈሉት ለዚህ ተጫዋች 105 ግማሹ ነው። እጥፍ ሊከፈለን ይገባል ያለው ዴቪድ ሞይስ እውነቱን ነው፣ ወዶ አይደለም። ዘንድሮ ብቻ 4240 ደቂቃዎችን የተጫወተው ሳምባውን ሁሌ እየተፋ ከ90 ደቂቃ እየተጫወተ ለክለቡ መሰረት ለክለቡ ውጤታማነት የተከላካይ መስመሩ እንዳይሳሳ የማጥቃት እንቅስቃሴያቸው እንዳይቀዛቀዝ ዘርፈ ብዙ ሚና 1-6 1-8 ዛሬ እንኳን ፈርስታፍና ሰከንዳፍ ሁለት የተለያየ ሚና ነበር ሲወጣ የነበረውና ራይስ በአርሰናል መዝገብ ታሪክ ላይ ስሙን በብዕር ከጻፉ ተጫዋቾች መካከል አንዱ ነው ብዬ እገምታለሁ። ካፕቴን ከሆነ በኋላ ፖቴንሻሊ ሌጀንድ የሆነ አቅም ያለው ተጫዋች ይመስለኛልና እነዚህ ሶስት ተጫዋቾች በታሪክ ማዳር ላይ ይጠፋሉ ብዬ አልገምትም። እንግዲህ ኤሌፋንቷ የምትወርድ አይመስለኝም ዘንድሮ። እኔ ፐርሰናሊ ለሁለትዮሽ ዋንጫ እየተንደረደሩ ይገኛሉ። ቢያንስ ፕሪሚየር ሊጉን ግን ኦሬዲ የማሳካት እድላቸው በጣም የሰፋ ስለመሆኑ መናገር እንችላለን። ኦሬዲ ደግሞ በርሊን ካሸነፉ በጣም በስነ ልቦናም ጠንካራ ሆነው በሻምፒየንስ ሊግ ደግሞ ሌላ ጥሩ የሚባል እንቅስቃሴ ይዘው ደግሞ ቀርቦ ምናልባት አይታወቅም ሁለቱንም ሊያሳኩ የሚችሉበት እድል እንዳለ መናገር እንችላለን። ኤሌፋንታው ግን የምትወርድ አይመስለኝም ዘንድሮ። ኳስ መሻሩ አይደለም የሚያበሳጨው ማለት የመጨረሻውን ኳስ ይዞታል እኮ እንደዚህ ይዞታል እኮ። አዎ ራያን ግን ያ ልጅ የሳተው ኳስ ፓስ ተደርጎለት እዛ ፋር ፖስት ላይ አንተ ማነህ በዚህ በኩል የምታገባው ራያ ላይ ፋር ፖስት ላይ ቅርቅር አድርገህ እኮ የሚያልቅ እንዴት ነው የሚያበሳጨው? እግዚአብሔር እንዴት ነው የሚያበሳጨው? ኦዴጋርድ እንዲነካ አደረገ፣ ሰጠው፣ ጨዋታውን ቀየረው። በቃ ቀያሪው ራሱ ዛሬ አርቴታ በጣም አሪፍ ነው። ግን ያን ኳስ ግን መጠቀም ይችል ነበር። ዌስትሃም ተወርዳት ዌስትሃም አሁን ከዚህ በኋላ ምንም ጨዋታ የሚያስጥለው አይመስለኝም እውነት ለመናገር ግን እንደዚህ እየተሸራረፈ አርገ ራሱ ብትበላ ራሱ አይቆጠርም። በዚህ ሰዓትኛ አምና እየተጨበጨበልን ነበር። ጆሮዬን ደንቁሮ ነበር በጭብጨባችሁ ሰልችቶኝ ማለት ነው። ምንም እንደዚህ ብትበላም በላህ አይባልም። ደግሞ ይቆጠራል። ክሪስታል ፓላስ እንጠብቃለን ግን እኔ አይመስለኝም ከዚህ በኋላ ግን እንደዚህ አይበላም። ማንም እንዳትጠብር ምናምን እኛ ላይ እንዳታወራ ማን የሌባ ሊግ ተነፋ ነፍሱሪ ግዙልኝ ስላቸው ከበዳ እዚህ ይደረጋል በመድኃኒዓለም እንደ ዛሬ ደግሞ የተኮላሸ ቋጠሮ አይቻላል። እከካሞች ናቸው። እከካም ዳኛ ነው ገብርኤልና በእጁ ያዝ ብቻ ነው። አንተ የኮራህ የአርሰናል ደጋፊ ሆይ አዳርህ እንዴት ነበር? እንደምን አድረሃል? መልካም ቀን ይሆንልህ። እያየኝ እያየሁት ያንተ ነህ እያለኝ እኔ ነው እያልኩት። ሰለሞን የስራህን ስትል ሳልፈን ቀጥ ብሎ ቤት ይምጣ። ቤት የመጣውን እንካ አለው መድኃኒዓለም ኖ አለ የኔ ልጅ።
the hell? Save one! We can't tend to say it's handball and that he should be sent off. It's a penalty. It's not. It's already over the line. He was well in the back of the net. Declan Rice. There'll always be another parade. Mum, what? I don't have time for you. Stop being silly. What? I don't have time for you, bro. After review, West Ham number 19 commits foul on the goalkeeper. ቴሪ ዳንኤል ኤነሪ ይናገራል። ኦ አምላኪ ሆይ ምን አይነት ግጥሚያ ነበር ያሳየን። አንድም ጊዜ ከወንበሬ ቁጭ ብድግ ስል ነበር ጨዋታውን የጨረስኩት። እኔ እንደዚህ አይነት ኳስ አይቼ አላቅም። የታይትል ተፎካካሪ ስትሆን እንደዚህ አይነት ፕሬዠሮችን ተቆጣጠረ ጨዋታዎችን ማሸነፍ መቻል አለብህ። በተለይ ዛሬ ቫር ወደኛ ሲመጣ እኔ በጣም ተደስቻለሁ። አንዳንዴ ከኛ ተቃራኒ ነበር አብዛኛውን ጊዜ ቫር የሚሆነው። ዛሬ በጣም እድለኞች ነን። እንደዚህ አይነት ነገሮችን ማመን መቀጠል አለብን። ዋንጫውም ለኛ ይገባናል ሲል ቴሪ ዳንኤል ኤነሪ ተናግሯል። ስለ ቴሪ ዳንኤል ኤነሪ ምን ትላላችሁ? ሀሳብና አስተያየታችሁን ኮመንት ላይ አስፍሩልኝ። ይመቻችሁ።